ዛሬ በስክሪን ላይ የምናያት በውብ ፈገግታዋና በድንቅ የትወና ብቃቷ የምታስደምመን ማርታ ጎይቶም የዛሬው ስኬቷ በደመና ላይ የተገነባ ሳይሆን ከምድር ተነስቶ በብዙ ለቅሶና እልህ የታጀበ መሆኑን ያውቃሉ? ዛሬ የብዙዎቻችን ልብ የገዛው ማርታ ጎይቶም ያልተነገረ የህይወት ታሪክ እንቃኛለን። ማርታ ለደረሰችበት የክብር ማማ ምንም አይነት አቋራጭ መንገድ አልተጠቀመችም። በቅርቡ በኢቢኤስ ቴሌቪዥን የሻይ ሰዓት ፕሮግራም ላይ በሰጠችው ልብ የሚነካ ቃለ መጠይቅ በልጅነቷ በሱፐርማርኬት በር ላይ ቆማ ሻይ ቅጠል ትሸጥ እንደነበር በኩራት ተናግራለች። ያ የጎዳና ላይ ትግል ዛሬ ለምናት ጠንካራ ስብዕና መሰረት የሆነው። ሰላም ጤና ይስጥልን ውድና የተከበራችሁ የእነማማር ዩቲዩብ ቤተሰቦች፣ በዛሬ ቪዲዮአችን እጅግ ለሁላችንም አስገራሚ እና ታሪክ የሚሆን ከፍተኛ ትምህርት የሚሰጥ አንድ ታሪክ ይዘንላችሁ መጥተናል። ከቪዲዮ ፍጻሜ ጋር አብራችሁ እንድትቆዩ እንጋብዛለን። እንደፈለግ ሲልክብን በጣም እንደምንቋቋሙ ሲተማም እንግዲህ እንደሚታወቀው ማርታ ጎይቶምን መቼም ማወቃት ሰው አይኖርም። በተለያዩ ፊልም ስራዎች ሁሉ በጣም የምታስደምመን እንደሆነች ሁላችንም እናውቃለን። እንግዲህ ዛሬ ስለሷ አጠር ያለች ታሪክ ነው ይዘንላችሁ የመጣን። በጣም የሚገርመው ነገር ለሁላችንም ትምህርት የሚሰጥ ነው ማለት ነው። ይህ ማርታ ጎይቶም ታሪክ ለሁላችንም ከፍተኛ ትምህርት የሚሆን ነው ማለት ነው። እንግዲህ ዛሬ በስክሪን ላይ የምናያት በውብ ፈገግታዋና በድንቅ የትወና ብቃቷ የምታስደምመን ማርታ ጎይቶም የዛሬው ስኬቷ በደመና ላይ የተገነባ ሳይሆን ከምድር ተነስቶ በብዙ ለቅሶና እልህ የታጀበ ነው። እንግዲህ ዛሬ የሁሉንም ልብ እየገዛች እንደሆነ ትገኛለች። ማርታ ዛሬ ለደረሰችበት የክብር ማማ ወይም ደግሞ የክብር ማማ ምንም አይነት አቋራጭ መንገድ አልተጠቀመችም። በቅርቡ በኢቢኤስ ወይም ደግሞ የሻይ ሰዓት ፕሮግራም ላይ በሰጠችው ልብ የሚነካ ቃለ መጠይቅ በልጅነቷ በሱፐር ማርኬት በር ላይ ቆማ ሻይ ቅጠል ትሸጥ ነበር። ይሄን ማን ያምናል? እንደዚህ ስትናገር ራሱ በኩራት ተናግራለች። ያ የጎዳና ላይ ትግል ነው ዛሬ ለምናት ጠንካራ ስብዕና መሰረት የሆነው። አንዳንዴ ህይወት ከፍም ዝቅም ትላለች። ከዚች ከማርታ መማር እንችላለን። የጥበብ ጉዟንም የጀመረችው ገና በልጅነቷ እንደነበር ተናግራለች። ይሄም እንግዲህ የጥበብ ጉዟን የጀመረችው ደስ በሚል ወይም ደግሞ በድሎት አልነበረም። አስታራቂ በተሰኘው የሙዚቃ ክሊፕ ላይ በቀን 300 ብር ብቻ እየተከፈላት በኮርስ ወይም ደግሞ በተጨማሪ ተዋናይ በመሳተፍ ነበር። ያ 300 ብር ግን ለሷ የመጨረሻ ግቧ ሳይሆን ዛሬ ለምታገኘው ዝና የክብር እንጂ መነሻ ድልድይ እንደነበር ነው የተጠቀመችበት። በተለይ ደግሞ በብዙ ሚሊዮን በሚሊዮን ድረስ የታየ ሁላችንም ልብ አንጠልጣይ ሆኖ ያየነው ኪያ የተሰኘው ፊልም በተለይ ኪያ በተሰኘው ድንቅ ፊልም ላይ ያሳየችው የማልቀስ ብቃት ምን ይገርማል፣ ምን ይደንቃል። ይህ ፊልም እንግዲህ ያሳየችው ብቃት የብዙዎችን ልብ እንደነካ ተነግሯል። ማርታ ያኔ ስታለቅስ ያሳየችው ገጸ ባህሪ የራሷ የህይወት ታሪክ ነው ያስለቅሳት። ማርታ ሳለቅስ የራሴን የህይወት ውጣ ውረድ እያሰብኩ ነው ስትል ትላለች። ከቤተሰብ ተቃውሞ ጀምሮ እስከ ከባድ የጤና ችግሮች የህይወት ውጣ ውረዶች ድረስ አልፋለች። ነገር ግን ለነዚህ ፈተናዎች የሰጠችው ምላሽ ዛሬ እንድታድርግ አድርጓታል። ዛሬ ልዩ አድርጓታል። ዛሬ የስክሪን ንግስት ሆናለች ማለት ነው። በጣም ድንቅና ውብ የሆነች ልዕልት የሆነች ማርታ ኪያ የተሰኘውን ፊልም በጣም በሚገርምና ድንቅ በሆነ ነገር ነው የሰራችው። እንግዲህ ማርታ ጎይቶም የምታስተምረን ትልቅ እውነት አለ። የጥፋትህ መጀመሪያ ሳይሆን የት ለመድረስ አልመት እንደተነሳህ ለዚያም የምትከፍለው ዋጋ ነው ውጤቱን የሚወስነው ስትል በጣም ለሁላችንም እዚህ ጋር የተናገረችው የጥፋትህ መጀመሪያ ሳይሆን የት ለመድረስ አልመህ እንደተነሳህና ለዛም የምትከፍለው ዋጋ ነው ውጤቱን የሚወስነው። ይሄ ነገር አሁንም ደግሜ እላችኋለሁ
የጥፋት መጀመሪያ ሳይሆን የት ለመድረስ አልመ እንደተነሳህና ለዚያም የምትከፍለው ዋጋ ነው ውጤቱን የሚወስነው። ይሄ ነገር በጣም በጣም ሁላችንም ውስጥ አእምሯችን ውስጥ ማስቀመጥ ግዴታ ነው። አንድ ሰው የሆነ አላማ አለው። አላማው ለመድረስ መሀል ላይ መጀመሪያ ላይ አብሶ መጨረሻ ላይም ኦብስታክል ይገጥማል ወይም ደግሞ የሆነ ነገር ይገጥማል። ያንን ነገር ትተን ይሄ ነገር አልሆነም ብለን መቶ የለብንም። እስከ መጨረሻው ድረስ መጓዝና ማየት አለብን ማለት ነው። እንግዲህ ከሻይ ቅጠል ሻጭነት እስከ ስክሪን ንግስትነት የተጓዘችው ማርታ ለማንኛውም ተስፋ ለቆረጠ ወጣት ትልቅ ትምህርት ትሰጣለች። ማርታ በእውነት በጣም አሁን ብዙዎች ሰዎች በጣም ተስፋ እየቆረጡ ትንሽ ይሞክሩና ወይም ደግሞ ሊጨርሱት ትንሽ ሲቀራቸው ተስፋ ይቆርጡና ይተውታል ማለት ነው። ግን አንድ ሰው መጀመሪያ አላማ አለው። አላማውን ይዞ ይነሳል። ከዛ መድረስ ያለበትን ማንኛውም መስዋዕትነት መክፈል ግዴታ ነው። መስዋዕት ካልተከፈለ ስኬት ምንም ከሆነ የሆነን ነገር ሳክሰስፉል ለማድረስ ወይም ደግሞ አንድን አላማ ከሆነ ቦታ ሳክሰስፉል ሆኖ ማየት በጣም በጣም ደስ ነው። ይሄ ደግሞ ደስ የሚለው በድካም ሲሰራ ነው። ደክሞ አንድ ሰው ደክሞ ለፍቶ መጨረሻው ውጤቱ ሲያምር በጣም 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 ደስ የሚል አንደኛ የስነ ልቦና፣ ሁለተኛ በቃ የአእምሮ ሰላም፣ የስነ ልቦና ለውጥ ለልጆች ወይም ደግሞ ለሌሎች መትረፍ ልክ እንደ አርቲስት ማርታ ጎይቶም ማለት ነው። እቺ አርቲስት ማርታ ጎይቶም እህታችን በእውነት በደንብ ካዳመጣችሁ ብዙ ትምህርት ታገኙበታላችሁ። አንዳንዴ ተስፋ ሳትቆርጥ ምክንያቱም አላማ አላት። እዚህ ቦታ የመድረስ አላማ አላት፣ ተሰጥኦ አላት። ያንን ተሰጥኦ በስነ ስርዓቱ ተጠቅማ ዛሬ ንግስት ሆናለች። እጅግ በፈገግታዋ የምናውቃት ቆንጅዬ የሆነች አርቲስት ዛሬ ላይ ለምትናገረው፣ ዛሬ ላይ ቁጭ ላይ ለምትናገረው፣ ዛሬ ላይ በደስታ የምትኖረው ያን ያሳለፈችው ህይወት ምንድነው? ለሌሎች ትምህርት ነው። ሁለተኛ ደግሞ ለሷ ጥንካሬ ሆኗታል ማለት ነው። ስለዚህ አንዳንዴ ምንም ሳንሞክር ተስፋ ከመቁረጥ ይልቅ አላማችን ላይ ለመድረስ አላማን መለየት ምንድነው? አላማዬ ውስጥ ለመድረስስ ምንድነው የሚያቅተኝ ነገር? ምንድነው ዳገት የሆነብኝ? ምንድነው ችግር የሆነብኝ? ያንን ችግር የሆነብኝ አንድ ሰው ችግሩን ካወቀ መፍትሄው ቀላል ነው። አብዛኛዎቻችን ችግራችን ስለማናውቅ መፍትሄን አናመጣም። ስለዚህ ችግር ማወቅ ደግሞ በጣም በጣም ትልቅ ነው። እቺ አርቲስት እንግዲህ ማርታ ጎይቶም በቅዳሜ ከሰዓት ወይም ደግሞ እሁድን በኢቢኤስ በቀረበችው ፕሮግራም ላይ ወይም ደግሞ ቃለ ምልልስ ላይ በጣም ብዙዎቻችን ነው እንግዲህ ያስተማረችው ማለት ነው። እንግዲህ እናንተስ ስለ ማርታ ጎይቶም የህይወት ጉዟ ምን ታስባላችሁ? አስተያየታችሁን በኮሜንት ስር አጋሩን። ቪዲዮ ከተመቻችሁ ደግሞ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሀገራችን ሰላም ያድርገው። ሁሌም እንደምንላችሁ ደግሞ ውድና የተከበራችሁ የዚህ ቻናል ቤተሰቦች ሁሌም አዳዲስ ነገሮች እንዳመልጣችሁ ከፍተኛ ትምህርት የምታገኙበት ቻናል ነው። ሰብስክራይብ እያደረጋችሁ የደወል ምልክቷን እያጠቆራችሁ ቤተሰብ እንድትሆኑ እንጋብዛለን። እንግዲህ ከዚች እህታችን ማርታ ጎይቶም ከፍተኛ ትምህርት እንደተማራችሁት ተስፋ አደርጋለሁ። በሌላ አዳዲስ ቪዲዮዎች እስከምንገናኝ ድረስ ዓለምን ሰላም ያድርጋት። ቻው ቻው።